እና አትበይሽ እንደዚህ እሺ ለማንኛውም ወደ ማሳችሁ እኛ ምን ሄዳ ተጨረሳችሁ ሰሞት ተዘችጋ ሲጀመር አላችሁ እንዴ እስካሁን ቆይ ሂዱ ጋር ቆይቷል ቆይ እኔ ቤተሰብ አብርሽ ከዚህ በላይ ንቀቱን በምን ልክ ያሳያቸው ሩታንና ሄርሜላን በምን ልክ ያሳያቸው እኔ እኮ አንድ ሰው ይሄ ለሰው ልጅ ያለውን ንቀት ሊያሳይ በሚችለው ልክ ሁሉ አብርሽ አሳይቷል ሲጀመር ከዚህ በላይም ነበር እንዲሁም ሲያደርግ የቆየው እንዴ ዛሬ እንደዚህ ይሆናል አላችሁ እንደምናን ነገር ብሎ መፎገር መሳለቁ ብቻ ሳይሆን ከዚህ በላይ ኮንቋቸዋል ከዚህ በላይ በቃ ሴት በመደራረብ በሉት በቃ አለ ማለት ይሄ እንደ ውሻ እኮ ነው ያኖራቸው አይደል ማለት ከዚህ በላይ አብርሽ እንዴት ያሳይ መች ነው እነዚህ ሰዎች ሊገባቸውና ነገር ያለው እንዴ በጣም ነው የተናደድኩት የምሬን እንዲህ በቃ ሴቶቹን እኮ ማለት አቃጥሎ ደፋቸው ዛሬ ሄርሜላንና ሩታን አቃጥሎ ደፋቸው የሆነ የዛኔ አሁን ለምሳሌ ከሩታ ጋር ይሄ የፍቅራቸው ጊዜ ላይ እንደዚህ አይነት ነገር የሚፈጠር ይመስላል አይመስልም ከሄርሜላ ጋር ሲሆንስ አይመስልም እንደዚህ አይነት ነገር የሚፈጠር ከዛን አሁን የሆነ ነገር እንገራችሁ ከዛች አሁን ፍቅር ከተብዮ ጋር ከሷ ጋርም እንደዚህ ነገር የሚፈጠር ላይመስላችሁ ይችላል አንዳንድ ሰዎች አብርሽና የፍቅርን አንድ ላይ መሆን በጣም ስትፈልጉና ነገር ያላችሁ ሰዎች ሲጀምር ጭንቅላታችሁ ይሰራል አይሰራም አላውቅም እሱን ሰርቪስ አሰሩት እንደዛ የምትፈልጉ ሰዎች ግን አሁን ዛሬ እንደዚህ ሲፎግራቸው እንደዛ በቃ ሚል አይመስልም እንደ ልዕልት የሚያኖር እኮ ነው የሚመስላቸው ልክ ተመሳሳይ ቃል በቃ ለሄርሜላ የተጠቀመውን እንደገና ለፍቅር ለሩታ የተጠቀመው ለሄርሜላ ተጠቀመ ለሄርሜላ የተጠቀመውን ደግሞ እንደገና ለፍቅር ተጠቀመ እኔ አላውቅም እኔ አይታያቸውም ነው ማለት ይረሳ ይሄ ዛሬ ኖረው ዛሬ ላይ ኖሯትን ነገር ነገ ይረሳሉ ነው ነገ አዲስ ህይወት ነው አሜን ለሁላችንም ነገ አዲስ ህይወት ይሁን ግን በጥሩ መንገድ በነሩታ በነሄርሜላ መንገድ ሳይሆን በጥሩ መንገድ አዲስ ህይወት ይሁንልን ደግሞ ሌላኛው ነገር ፕራንክ ነው ምናን ነገር ስትሉ የነበራችሁ ሰዎች ይኸው ፕራንክ አለመሆኑን እንግዲህ ዛሬ አረጋግጣቸዋል ብዬ አስባለሁ መቼስ ፕራንክ ሳምንት የሚቆይ ፕራንክ አላትሉኝም መቼስ 2 ቀን 3 ቀን ምናን ነገር እየቆየ ከዚህም በኋላ ቀጥሎ ፕራንክ ነው መቼስ አትሉ ይኸው አብርሽ በይፋ ተናግሯል እሱ እናተ ለምን ለመናገር ለማድረግ ያላፈረውን ነገር እናተ ፕራንክ ነው ብላችሁ ተደባብቃላችሁ ለሱ እንዴ ማለት እሱ አላፈረበትም እኮ እኔ አላውቅም እኔ ለተደባብቁ አሰባችሁ ይሁን በዚህ አይነት ሁኔታ ሲጀመር እንዴት ፕራንክ ይታሰባል እና ፕራንክ አለመሆኑን በዚህ ለማንኛውም ተረድታችኋል ብዬ አስባለሁ ግን በዛሬው ቪዲዮ በጣም ከሁሉም ነገር ደስ ያለኝ ነገር ማለት ነው አንድ ሩት በጣም በቃ ዛሬ ትንሽ በቃ መሬት ላይ ጠብ ያለ ነገር አለ ምለው ነገር ሩታና ሄርሜላ አንድ የህይወት ትልቅ ትምህርት ተምሯል የህይወትን ትልቅ ትምህርት ዛሬ አግኝቷል ብዬ አስባለሁ እኛ ስንመክር ስንዘክር ስንቆጣ ያልገባቸውን ነገር ዛሬ ተረድተዋል ምንድነው እሱ የሚለውን እስከ መጨረሻ ቪዲዮ እየተከታተልን የምነግራችሁና እኔ የታዘብኳቸው ነገሮች አንድ ላይ የማብራራበት ቪዲዮ ይሆናል ከዛ በፊት ግን ሰላም ስላላልኳችሁ ሰላም ብያችሁ ልግባ ደህና ናችሁ የግሬስ ቤተሰቦች እግዚአብሔር ይመስገን ደህና ነኝ ከነዚህ ሰዎች ጨጓራ መላጥ በስተቀር በገል ህይወቴ ደህና ነኝ እግዚአብሔር ይመስገን እንኳን ወደዚህ ቻናል በሰላም መጣችሁ ለማታውቁኝ ሰዎች ቡሱ እባላለሁ ይሄ እንደ ተመልካች ቻናል ነው ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ በትህትና ጠይቃችኋለሁ ከማንም ቀድሞ ደግሞ በየጊዜው ቶሎ የኔ ቪዲዮ እንዲደርሳችሁ የደውል ምልክቷን ማብራት እንዳትረሱ ከማንም ቀድማችሁ የኔ ቪዲዮ ለማየት ማለት ለማንኛውም እስከ መጨረሻ ተከታተሉ ቪዲዮን ላይክ ያደረጋችሁ ጀምሩ ወደ ቪዲዮ እንግባ እንዴ ስታያት ወንድ ትመስልሻለች እንዴ የምትመጣውማ ቆንጆዋ ፍንድቅድቅ ያለችዋ ሴት ይሆናል እሺ ማለት የምር እሷ ናት ፍቅር አልገባኝም ሩታ ደንግጣለች ፍቅር ናት ካልገባሽ ደጋግሜ ነው ፍቅር መሆኗ ጠፍቶኛ ያቀም በደንብ አውቃታለሁ ግን ደግሞ እኔ ሩታ ማለት ነው መገረምሽ በራሱ ገርሞኛል የምሬ ነው መደነቅሽ አብርሽ አያደርገውም ብለሽ ነው እንዴ አብርሽ አይደለም አንቺ ላይ እኮ ማለት ነው አምጥቷል እኮ ሄርሜላን አምጥቷል ካስፈለገ ሌላም ነገር ሴት እንደሚያመጣ ታውቂያለሽ ማለት ፍቅር በመሆኗ እንደተገረምሽ ይገባኛል ግን አብርሽ እኮ አያደርገውም አይባልም ሩታ እንዴ እኔ ማለት ሄርሜላን ራሱ እኮ አንቺ ላይ አምጥቷል ምናምን ችግር የለውም እኮ ቢያንስ በእነሱ የአብርሽን ማንነት መገመት ያቀትሻል ነው ማለት እኔ አቀቶሽም አይመስለኝም በርግጥ ግን መገረማ ገርሞኛል የምሬ ነው አብርሽ ከዚህ የበለጠም ነገር ሊያደርግ ይችላል ነገ የሩታን እህት ጠብሶ ሊያመጣ ይችላል ምን ትላላችሁ ቤተሰብ የሄርሜላን የሩታን እህት ያቺ ማርቲ ተብየዋለች አሁን የሄርሜላ ዘመድ እሷንም ጠብሶ ሊያመጣ ይችላል ማን ያውቃል አብርሽ ነው ሰውየው እንደ ሌላ ሰው አይደለም እኮ አብርሽ ነው አብርሃም ከሷ ጋር ያለውን ነገር እንደጨረስክና
ከሷ ጋር ከጨረስክ በኋላ ከሩታ ጋር ህይወት ጀምረክ ብዙ ከዛ ከኔ ጋር ህይወት ጀምረ እንዴት ነው ድጋሚ ተመልሰክ ወደዛ እንዴት ነው ጭንቅላትክ እሺ የሚልክ አልገባኝም። ምን አለ መሰለሽ ሄርሜላ ከወቀሳው ከልመናው ምናምን ነገር በፊት እኔ አንድ ጥያቄ ልጠይቅሽ። እናታች ልጅ አብርሽን ሶስተኛ ሚስት ካላየን ብላችሁ የመጣችሁት ማለት አብርሽን ለመዳር ነው? ለሷ ሚዜዋ ልትሆኑ ለምንድን ነው የመጣችሁት? የእናንተ መምጣት ለምን አስፈለገ? እኔ ቤተሰብ ሩተንና ሄርሜላን ስጮህባቸው ስቆጣቸውን ነገር ስናገራቸው አደራ ከመልካምነት ከወንድምነት እንደሆነ እየተረዳችሁ ብታዩልኝ ደስ ይለኛል። ምክንያቱም እህቴ ብትሆን ቢሆኑ ስለማላደርግ ማለት ነው ስለማላበረታታቸው እና ከዛ አንጻር ተረዱ። እነሱን ለመውቀስ ምናምን ነገር አይደለም። እና አንዳንዴ ሰው የሚወደውን ሰው አይደል የሚቀጣው፣ ሰው የሚወደውን ሰው አይደል የሆነ ከመስመር እንደዚህ በትክክል ሀቋን የሚናገረው። ለማይወደው ሰውማ ሀቋን አይናገርም። እና ከዛ አንጻር ስሙኝ። እና እኔ በጣም ያናደዱኝ በቃ ሚዜ ሊሆኑ ለምንድን ነው የመጡት? ማለት ሊድሩ ነው አብርሽን ለሶስተኛ ትርጉሙ ምንድን ነው? ባይመጡ ምን ይፈጠራል? እና መተውስ ምን አመጡ? ከመፎገርና ጨጓራቸውን ተለጠውና ነገር ከመሄድ የዘለለ ምን አመጡ? እና ይሄን ነገር ኮንሲደር አድርጉ ቤተሰብ። ዝም ብላችሁ መደገፍ ምና ነገር ሲያሳዝኑ ማለት ሳይሆን ጀስት ሀቃቋን የምር የምትወዳቸው ከሆነ ሀቃቋን ተናግራችሁ ከስህተታቸው እንዲመለሱ ለማድረግ ሞክሩ። እንዴት በምን ሞራልሽ ነው? ልክ ነኝ። ያ ልክ ነህ። ፍቅር ግን ደህና ነሽ አንቺ? ደህና ነሽ? ተማረበታ ባይዘው ውበትሽ ሲበዛ ሰው በጤና አይመስለውም። እና አብርሃም ግን ደህና ነህ አንተ ራስህ? እግዚአብሔር እንዴት ነው ነገሮችን የምታስበው? ቆይ እነሱን ከመጠየቃችሁ በፊት እኔን እናንተን ልጠይቃችሁ። የምር ቆይ ሩታና ሄርሜላ እናንተ ደህና ናችሁ? የፍቅርና ሄርሜላ የአብርሽን ተው። ምክንያቱም ስለምናቅ ነው። በቃ የእነሱን እብደታቸው ምና ነገር ብልግናቸውን ስለምናቅ ነው ምንም ማንለው። ምክንያቱም በዛ በተናገረን ቁጥር ስለሚኮሩበት ማለት ነው። እኔ አልናገርም። ምክንያቱም በተናገርኩ ቁጥር፣ በሰደብኩ ቁጥር፣ በጮኩ በተቆጣው ቁጥር ወዲህ እየኮሩ እየጨመሩ ምናን ነገር ስህተታቸውን ብልግናቸውን እየጨመሩ ስለሚመጡ እኔ መናገር አልፈልግም። ግን እኔ እናንተን ልጠይቃችሁ። እናንተ ምን ነክቷችሁ ነው? ምን ሆናችሁ? እናንተ ደህና ናችሁ? ሩታና ሄርሜላ ደህና ናችሁ? እኔ እኮ በቃ ለሁለት የሆነ ነገር ታደርጋላችሁ ምናን ነገር ብዬ ስጠብቅ ጭራሽ ለሁለት ባሰባችሁ። እንዲሁም በቃ ይሆናል አይ ይቅርና ነገር አንሂድ የሚል ሰው ከሁለታችሁ ይጠፋል። ለሁለት በአንድ ሀሳብ ተስማምታችሁ ነገር በአንድ በወረደ ሀሳብ ተስማምታችሁ ትመጣላችሁ። ለእኔ እናንተን ልጠይቃችሁ እንጂ ደህና ናችሁ? ልክ ናችሁ? ጤናማ ናችሁ? ምናችሁን ያመማችሁ እንዴ? ኧረ ተው። የሴት ማፈሪያ አትሆና። ይህን የስንት ሴት ተሸማቀቃለች እናንተን እያየች። እኔማ እንደዚህ አይደለሁም ምናምን ነገር እያሉ አመጣት ሴት አለች፣ ደስታ የምትመልስ ሴት አለች ምናምን እያልክ ነበር። ገባህ አይደል? አሁን እዚህ ጋር እኔና እሷን አቁመህ ከእሷ ጋር የምታደርገው ነገር ለእኛ ምንም ተገቢ ነው ብዬ አላስብም። እንደፈለግክ የፈለግከውን ነገር ማድረግ ትችላለህ። ግን ደግሞ የእውነት ወደኸው ነው ይህን ነገር ህይወትህን ፈቅደኸው ነው እንደገና ወደ ኋላ ተመልሰክ የረሳኸውን። እሷም ደግሞ ጓደኛ እንደነበራት ግልጽ ነው አይደል እንዴ? ከሆነ ልጅ ጋር እያየዋት ነበር አብርሃም። አንቺስ ብትሆኚ እዚህ እኔ ሄርሜላ ማለት ነው ሁለታችሁም ሩታም ሄርሜላም ማለት ምን ይፈጠር ብላችሁ ነው አሁን አብርሽን እየመከራችሁ ነው? እውነት አብርሽን እየመከራችሁ ነው እንዴ? ማለት እኛ እስከዛሬ ያልተናገርነውን ነገር አዲስ የምትናገሩት ነገር እኮ የለም እንዴ? ማለት አብርሽ ስለማያቅ እንዲሁም እኮ ስለማያቅ ቢሆን እሺ ይመከር፣ ችግር የለውም። እያወቀ እንደዚህ ለሚሆን ሰው ምንድን ነው የምትመክሪው? ምንድን ነው የምትናገሪው? ፖይንቱ ምንድን ነው? ምን ሊፈጠር ነው? ከዛ በኋላስ ከመከርሽ በኋላ ምን እንዲሆን ነው አብርሽ? ማለት አላውቅም። እኔ ከሄርሜላና ሩታ አብርሽን ሊመክሩ ሲመጡ አሳቀኝ። እውነቴን ነው አስቆኛል። እንዲህ ምን ያልተናገርነው ነገር አለ? ቆይ እስኪ አብርሽን በዚህ ይቻላል ቤተሰብ ያልተናገርነው በቃ ያልተቆጠነው ምናምን ነገር ዝም ብለን ያለፍነው ነገር አለ? አብርሽ ከሰራቸው ስህተቶች ምናምን ነገር እና ስለማያውቅ መስሏችሁ ነው እናንተ? በቃ ያውቃል፣ እያንዳንዱን ነገር ያውቃል፣ ህዝብ የሚያወራበትን ነገር ያውቃል። ግን ለሱ ያ ነዳጁ ነው። በቃ የህዝብ ስድብ ለአብርሽ ለቀጣይ ስህተቱ ነዳጁ እንደ ነዳጅ ነው የሚጠቀመው። ዛሬ ሰደባችሁታ ቆንጆ አዲስ ፓወር ያገኝና ነገ የተሻለ ስህተት ይሰራል። ከዛ በኋላ እንደገና ብዙ ሰው ይሰድባል፣ እንደገና የተሻለ ስህተት ይሰራል። እና አብርሽ እስቲ ስህተቱን ሲቀንስ አይታችኋል እስከዛሬ ሲጨምር እንጂ። እና እኔ ቢያንስ ምክራችን ከሆነ እንደዚህ የሚያደርገው ዝም ብንል አፋችን ብንሰበስብ ይሻለናል እኮ ወገን፣ አይመስላችሁም? እኔ አብርሽን አትናገሩብኝ፣ የምሬን ነው። ምክንያቱም ነገ እየባሰ ይመጣል። ራቁትን ሊመጣ ይችላል ይሄ ልጅ። እሺ ሌላ ነገር አታስወሩኝ። ለማንኛውም እቺን ነገር እስቲ እቺን ትሪክ እቺን ጥበብ ተጠቀሙ። ዝም ለማለት እንሞክር። አብርሽ ዝም ስንላቸው የሆነ አዲስ ርዕስ መፍጠር ይወዱ የለ። ስለዚህ ዝም ስንል ቢያንስ አብርሽ እሱን ጥሩ የሚያስብል ነገር ለመፍጠር ይሞክር። እስቲ ቢያንስ የማስመሰልም ቢሆን እንደዛ ይሞክር።
አድርጎ ብዙ ነገሮችን ማየት መቻል አለበት። መቸኮል የለበትም። መጠናናት የሚባል ነገር አለ። ከጋብቻ በፊት የትኛው ሰው መጠናናት የሚባል ነገር አለ አይደለ? እንዴት እኔ ብዙ ሰውን አየሁኝ፣ አጠናው። ከዛም በኋላ ደግሞ ፈተንኩኝም። ፈተናዎችን ሙሉ ልታልፍ የቻለችው ሴት ፍቅር ብቻ ናት። ኦኬ ያንተ ፈተና ሴት ላይ ሴት መደረብ ነው። እውነትሽን ያንተ ፈተናማ በቃ ያንተን ባህሪ ችሎ መገኘት ነው። በቃ የአብርሽን ባህሪ ችሎ መገኘት ነው። ወይም ደግሞ የአብርሽ ፈተና ከአብርሽ የተሻለ ባለጌ ሆኖ መገኘት ነው መልሱ። የፈተናው መልስ አብርሽ ፈተነ ምናምን ነገር የሚለው የትኛውንም ነገር እሺ የምትልለት ሴት ገባቸዋል ለማለት የፈለግኩት ያው ይገባቸዋል። ማትረዱ ሌላ ጊዜ ስታድጉ ይገባቸዋል። ግን ብቻ የአብርሽ ፈተና በቃ የተሻለ ባለጌ ሆኖ መገኘት ነው። በቃ አብርሽ ፈተና ከዛ አልፋቸዋል። ለአብርሽ እንደዛ ነው በቃ። እና እስቲ ህይወቱ ላይ ምናምን ነገር ሩታን ካገባ በኋላ የሚያመጣቸውን ሴቶች ምናምን ነገር ተመልከቱ እስቲ። ማለት የሚመክሩት ምናምን ነገር ናቸው። ህይወቱን የሚያቃኑለት፣ ትዳሩን እዛው ጸንቶ እንዲቆም የሚያደርጉ ናቸው። ይህን አሽሙር የተጠቀምኩ አይደለም በነገራችን ላይ ቤተሰብ፣ ቀጥታ ማውራት ስላለብኝ ነው። እና አብርሽ የሚፈልገው እንደዛ አይነት ሰው ነው። በቃ በአጭሩ አብርሽ የሚፈልገው የእሱን ባህሪ፣ የእሱን ስህተት፣ የእሱን ብልግና የምትችልና አሜን ብላ የምትቀበል ሴት ነው የሚፈልገው። ከዛ ሌላ አብርሽ በምንድን ነው ሊፈትን የሚችለው? አንድን ሴት በምን ሊፈትን ይችላል? እስቲ አብርሽን የፈተና መስፈርቶች የምትገምቱትን እስቲ ኮመንት ላይ ያስቀምጡ። በፊት ማውቃት ፍቅር ነው አይደል? ምን ብሎሽ ነው ፍቅር? መተዋወቅ እኮ ፍቅር አይሆንም። ፍቅር ምን ብሎሽ ነው ማለት? ምን ብሎሽ ነው ማለት? ታወቂያቸው ብለኝ ነው እኮ። በምን አይነት መስመር አውቶሽ ነው? አንቺ ከኛ ጋር ያለውን ነገር ጨርሰናል አለኝ ሳይሆን ያለውን ነገር ታያለሽ። መቼስ ሚዲያ ተከታታይ ነሽ ብዬ አስባለሁ። እስቲል ከሩታ ጋር ያለው ነገር ሲጨረሰ ወይ ከሄርሜላ ጋር ያለው ነገር ምንድን ነው? ከሁለት አንዳቸው ከሆነ ሰው ህይወት ጋር በስትክል ከኛ ጋር እንደጨረሰ ነው። ቤተሰብ አሁን ዝም ብሎ ሳያቸው የመጣልኝ ነገር እንደሆነ ታውቃላችሁ። ዝም ብሎ እንደዚህ ሲታዩ ምናምን ነገር ሶስት አብርሽ ሚዜ አይመስሉ። የምሬን አብርሽ ሴት ብትሆን ያዋጣል። ሴት ብትሆን ቆንጆ ቆንጆ ሚዜዎችን ይኖረሃል። እንደዚህ አይነት በሶስት ዝም ብላችሁ ተመልክቱ። በሶስት ሴት መሀል ላይ ቁጭ ብሎ ተከበው ምናምን ነገር ነው ያለው። ተሰልፈው ነው ሴት ያሰለፈ ብቸኛው ኩሩ ምን ልበል፣ ኩሩ ባለጌ ልበል ያው ምንም ምክንያቱም ስድብ ስላይደለ ማለት ነው። እኔ ግን አብርሽ ማወቅ ያለብህ አንድ መገንዘብ ያለብህ ወንድ ስለሆንክ እኔም ወንድ ስለሆንኩኝ ምናምን ነገር የምናገር ነገር ብዙ ከሴት ጋር አታዘውትር። የምሬን ማለት ከሴት ጋር ካዘውተርክ ግልጽ ነው የሚመጣው ውጤት አንተም ሴት ነው መጨረሻ ላይ የምትሆነው። ጀስት ዝም ብለህ አንዳንድ ንብረቶችን ትይዛለህ ነው እንጂ በስተመጨረሻም ሴት ነው የምትሆነው። እና ለአብርሽ አንድ ምክር ልምከር፣ ሴት አታብዛ። የምሬ ነው፣ ሴት አታብዛ። ሴት ሆነ እንዳትቀር ማለት ነው። እና ወንድ ሆነ ወንድነትን አስጠብቀ ምናምን ነገር ብትኖር ይሻላል። ይሄ ወንድ ስለሆነ ብቻ መመክረው ምክር ነው። በዛ ላይ ደግሞ አንዱ ሳትመልሽ አራተኛ አምስተኛ ደጋግሞ እኔ መጨናነቅ አልወድም። እኔም አልችልም እኮ እንሂድ። ይቅርታ ከዚህ በላይ ሁለታችንም ባይገርምሽ አንድ የሚያደርገን ባህሪ ምንድን ነው? ጭንቀት አንችልም። በጣም የሚከብደን የሆነ መጨቃጨቅ ምናምን ነፃነታችን ሲያዝ በጣም ነው የሚደብረን። ነፃነታችንን አውጀን የመጣ ማለት እኔ ግን ማለት ነው አሁን ቲኬት ቆርጦ አይደል የመጡት ለመቃጠል፣ ሆን ብለው ጨጓራቸውን ለማቃጠል እና ባዶ ለመቅረት ጨጓራቸውን ልጠው የሆነ ምንም ማይሰራ ጨጓራ ለመያዝ እኛ ምን አገባን? ለመቃጠል እኮ ሄርሜላና ሩታ እኮ ተያይዘው የመጡት እና እስቲ ዛሬ እንቃጠል ምናምን ነገር አብርሽ እስቲ ያቃጥለን ዛሬ የፎገረን ተባብሎ ነው የመጡት። እኛ ታዲያ ምን አገባን? እኔ ታዲያ ምን ልበል? ቤተሰብ ማለት በዚህ መሀል ምን አገባኝ? እነሱ ወደው ፈቅደው ነገር በተፎገሩት እነሱ ወደው ፈቅደው ሄደው በተረገጡትና በተሰደቡት እኔ ምን ልበል? እንዲሁም የሩታን አባባል በቃ ልንገራቸው አዘችው ማለት ሩታ ለራሷ መጠቀም ያለባት የሆነ ጊዜ ምን ስትል ሰማው? ሩታ ወደሽ ከተደፋሽ ቢረግጦሽ አይክፋሽ አይነት ነገር ተናግራለች። አይ ቲንክ ይህን አባባል ለሄርሜላ ነበር የተጠቀመችው እና ወዳችሁ ነው ለሁለታችሁም አሁን ሰራ ይሄ አባባል። ወዳችሁ ናችሁ የተደፋችሁት። አብርሽ እንደፈለገ ተረማመደባችሁ። ምንም ልናመጣ ምንም ልንል አንችልም። እዚህ ቁጭ ብለን በካሜራ ፊት ማውራት ምንም መፍትሄ ሊፈጥር አይችልም ለእናንተ። ሌላው ቢቀር እኮ ማለት ነው ቢያንስ እሷን ስታዩ አትሄዱም? ሩታ ቢያንስ እሷን ስታይ እሺ፣ ሄርሜላ ምናልባት በቪዲዮ ብቻ ልታውቃት ትችላለች። በአካል ሩታ ታውቃታለች አይደል? ቢያንስ እሷን ስታዩና ነገር አትሄጂም እንዴ? ምን ትሰራላችሁ ማለት እንዴ? ለነፃነታችን እንቆማለን። ፍቅር በደንብ አዳምጪኝ። ሁላችንም እንዳንቺ ደስተኛ ሆነን የምንኖር ሰዎች ነበረን። በአንድ ቅጽበት ግን አብርሃም በፈጠረው ነገሮች ናቸው አሁንም ቢሆን ሲሪየስ የሆን ነው። ገባሽ አይደለ? ስለዚህ አይመስለኝም በሆነ ቅጽበት ምናምን ነገር በአንድ የሆነች በተፈጠረች ችግር አይደለም እናንተ እንደዚህ ሆነች።
አብርሽ ባህሪው ስለሆነ ነው። ቺት ማድረግ፣ ሴት ለሴት መደረብ፣ ሴት ማሳደድ ምናምና መማገጥ አብርሽ ባህሪው ስለሆነ ነው እንጂ የሆነች የተፈጠረች ቅጽበት እንደዛ አታሳምኝ ሄርሜላ ራስሽን። አብርሽን ስህተት ነው ብለሽ እመኝ። እስከዛሬ አልተቀበለችም እኮ ሄርሜላ አብርሽን ባህሪው እንደሆነ ምናምን ነገር አልተረዳችም አብርሽን እና እንደዛ ምናምን ማለትና ይሄ አብርሽ መልኩን ቀይሮ ምናምን ነገር በየቦታው ምናምን ነገር ሄዳ እንጂ ባህሪው ነው። በቃ ምንም አዲስ ነገር አይደለም። እናንተን ችግር የተፈጠረ አስመስሉ፣ በእናንተ አካባቢ ችግር የተፈጠረ አስመስሉ እቺን ሴት አመጣ፣ ነገ ደግሞ ከእሷ ሌላ ሴት ሊያመጣ ሲያስብ እሷ አካባቢ ችግር የተፈጠረ ያስመስላል። እሷን ጥፋተኛ ያደርግና ሌላ አራተኛ ሴት ያመጣል። እንደዛ ነው የሚቀጥለው። ባህሪውን በቃ መልኩን ቀይሮና ነገር ይመጣል እንጂ ባህሪው እና ፐርፐዙ አላማው አንድ ነው። የተለየ ነገር የለውም። ግን ለማንኛውም ይሄን መረዳትሽም አንድ ነገር ነው ሄርሜላ። ይሄን አብርሽ በቃ እንደዚህ ማለት እኛም እንደዚህ ሆነን ነበር የሚለውን መረዳትሽ አንድ ነገር ነው። እናተም አሁን ፍልቅልቅ እንደሆነችው ልጅ እንደሷ ፍልቅልቅ እንደነበራችሁ ማስታወስሽ በራሱ ትልቅ ነገር ነው። ምክንያቱም እንደዛ እንደማይቀጥል ቢያንስ ዛሬ ትረዳላችሁ። ኧረ ተቃጠል አንቺ በዚች ደቂቃ ነው አልችልም ያልሽው። እኔ ዘመኔን ሙሉ ስቃጠል ማለት ሰማችሁ። አንቺ ለደቂቃ ለቆምሽበት ከበደሽ። እኔ ግን ዘመኔን ሙሉ ውሃ ይዘህ በተት ይዘህ ምናምን ነው ማውራት። አቤት ግን አብርሽ ያጎረሰን እጅ መንከስ አይሆንም። የምሬን ነው። ሄርሜላና ሩታ እንደዚህ ስትናገር ያጎረሰን እጅ መንከስ አይሆንም። ቢያንስ እኮ ይሄ ሰውዬ በልቷቸዋል እኮ በቃ ማለት ማናችንም የምናውቀው ሀላል የሆነው ነገር በልቷቸዋል። አምነው ክብራቸው ምናምን ነገር ሰጥተዋል። እንደ ሴት ሊያደርጉ የሚችሉትን ነገር ሰጥተዋል። ቢያንስ ያንን አስበ ቢያንስ እንደዚህ አቃጥለውኝ ነበር ዘመኔን ሙሉ ምናምን አይባልም። የምሬን ይሄ ያጎረሰን እጅ መንከስ ነው የሚባለው። ሌላ ምንም አማርኛ የለውም። ግን እኔ ደግሞ አሁን ይህን ቪዲዮ ለምትከታተሉ ሴቶች ማስተላለፍ የምፈልገው ነገር ማለት ነው ይኸውና፣ እኔ ወንድ ነኝ አይደል? አትጠራጠሩ መቼስ ወንድ እንደሆንኩ እና እኔ አብርሽ እኛን አይወክልም የሚለውን ነገር እኔ በበኩሌ ልንገር፣ ወንዶችን ወክዬ እኔ ልንገር፣ አብርሽ እኛን የሚወክል ወንድ አይደለም። ወንድ እንደዚህ ነው ብላችሁ እንድታስቡ አልፈልግም። ምክንያቱም ያው ግልጽ ነው ይሄ መጥፎን ነገር መኖሩ ነገር ግልጽ ነው። ግን ጥሩ ወንድም ደግሞ አለ የሚለውን ነገር እንትን ማለት እፈልጋለሁ። አብርሽ እኛን አይወክልም። ቤተሰብ አብርሽ ሌላ ፍጡር ነው እንጂ እኔ ወንድ ብዬ ምናምን ነገር ማለት የኔንም ስም አላጠፋም ወንድ ስለሆንኩ ማለት ነው። እና ይህን ነገር እወቁልኝ፣ ይህን ቪዲዮ የምትከታተሉ ሰዎች። ከአንቺ ጋር አልቆየሁም። አሁን ሄርሜላንም እንደዛ አልኩ። ከአንቺ ጋር አልቆየሁም ሩታ። አብታይን ልጅ ወልደናል። ልትክድ አሁን ግን ተጋብተናል። አንቺ አልቆየህም? እኔና አንቺ ተጋብተናል። ከማንም በላይ የቆየው እኮ ከኔ ጋር ነበረ። ከዛ ደግሞ ቀጥለ መጣ ደግሞ እሷ ጋር ተጎዳለ። እኔ ጥያቄ ማለት ነው እስካሁን የምሬን ነው በጣም ጥያቄ ሆነብኛል። ያለፈ ነገር መዘርዘር እንደገና እየጎትቱ ነገር ታሪክ ማውራቱ ነገር አብርሽ እንደገና ቢመለስ የምር ልትቀበሉት ነው እንዴ? እንደዛ እኮ ነው የሚመስለው። ከኔ ጋር እኮ ቆይታል እና ምን አመጣው? ይቆየ ለምን 1000 ዓመት አይቆይም? ከዚህ በኋላ እንደማይሆነች ከተረዳሽ መተው እኮ ነው እንዴ? ከዚህ በኋላ ለመቀበል ዝግጁ ናችሁ? ያንን ነው በቃ የሚያሳየው፣ ዝግጁነታችሁን ነው የሚያሳየው። ይሄ ዛሬም ድረስ መታችሁ መለመናችሁ፣ ዛሬም ድረስ መታችሁ ሲሰድባችሁ፣ የፈለገውን ነገር ሲያደርግ ዝም ማለታችሁ፣ አሁንም ቢመጣ እቀበላለሁ ነው። ሌላ ምንም አማርኛ የለውም እኮ እንዴ! የእነዚህ ሰዎች እውነት ፍላጎታቸው እንትን ማለት እኔ አላቅም። ያለ አብርሽ መኖር አይቻልም። እኔ ያላወቅኩት ነገር አለ እንደዚህ ሰዎች ላይ ማለት ተማምለዋል። ያለ አብርሽ አልኖርም ብለው እኔ እቺን ነገር መልሱልኝ። አሁን ቢመለስ ማትኖሩ ከሆነ ወደ እናንተ ቢመለስ አብራችሁ ማትኖሩ ከሆነ በቃ አሁንም መገናኘቱ አያስፈልግም። በቃ እዛው በተራራቃችሁበት መቀጠል ነው የሚሻለው። እንዴ ብልሴት አስተዋይ ምናምን ትመስል ነበረ። ግን ቁጭ አድርጎሽ ይሄዳል ይመጣል፣ እዛው ነሽ ትጠብቂዋለሽ። 5 ዓመት ሙሉ እንደዚህ ነው ያሳለፍሽው። አሁን ከሌላ ሴት ጋር የሆነ ነገር ፈጥሮ ይመጣል፣ አሁንም ትጠብቂዋለሽ። ቁም ብለሽ አስቢ እንጂ እንደዚህ ልጅ አስቢ እንጂ ለእድሜሽ አትጨነቂም። ቆይ ይሄን ነገር ማለት ነው ዛሬ በጣም ደስ ያለኝ ነጥብ እቺ ናት። በቃ እቺ ቦታ እንዴት ደስ እንዳለችኝ ቅድም ያልኳችሁ ይሄን ነው። ሩታና ሄርሜላ ቢያንስ ዛሬ አንድ ትልቅ ትምህርት ተምራችኋል። በቃ በሰው ሲሆን ተረዳችኋል። በሰው ሲሆን ምናምን ነገር በሰው ስታዩ፣ በሌላ ሴት ስታዩ ተረዳችሁ። እናተለይ ምናምን ነገር የሆነው ነገር እና እኛም እናተን ልክ አሁን ሩታ ያልሽውን ነገር ነው ስንል የነበረው። በወጣትነታቸው አትቀልዱ ነው ያልነው። ሌላ አማርኛ ተጠቅመናል ማለት እነሱ ማይገባቸውን አማርኛ ተጠቅመናል። አላቅም እኔ እንደዛ አልተጠቀምኩ። ሌላ አማርኛም የለም ይሄን የምናብራራበት እና ይሄን ትልቅ ትምህርት መማራችሁ በጣም ቆንጆ ነው። ግን እናት አሁን ይሄን ማለትሽ ሩታ
እሷ ተስፋ እንድትቆርጥና እንድትመለስ ከሆነ ወይኔ በጣም ከሰርና ሩተን በመምከራችን ከሰርን። እንደዛ ከሆነ እያስመሰልሽና ማለት እያታለልሽ አይነት ነገር ልጅቷን እያታለልሽ አይነት ከሆነ በማስፈራራት እንደዛ አይነት እንትን ከሆነ ጀስት እንደገና ለአንቺ ኪሳራ ነው የሚሆነው። ግን ዞሮ ዞሮ ከተረዳችሁ ይሄን ነገር ከተረዳችሁ በጣም ትልቅ ነገር ነው። ምክንያቱም እኛ በሺህ ቋንቋ ተናግረናል፣ ሺህ ቪዲዮ ነገር ተናግረናል፣ ብዙ ነገር ማለት ነው። ግን ሊረዱን አልቻሉም እና ዛሬ ሁለቱም ተረድተዋል። እኔ የሄርሜላ ያለችውን ነገር ስላላመጣው እንጂ ብላለች። እንዲ አንዳንድ ቪዲዮ አለ አሳያቸዋለሁ ማለት በቃ ተምረዋል። መጨረሻው ይሄ ነው በቃ ማለት ከዚህ በኋላ እንዴት ይቀጥላሉ ሌላ ርዕስ ነው። ግን አብርሽ እነሱ ላይ ሲያደርግ የነበረውን ነገር ይኸው እንግዲህ ሌላ ሰው ላይ ሲያዩና ነገር ተረድተዋል። ይሄ ትልቅ ትምህርት ነው። ከዚህ በኋላ ወደ ቀድሞ እንትናችሁ ከተመለሳችሁ አያገባኝም። እኔ ማለት እህቴ አይደላችሁም፣ ምንም አይደላችሁም። ለእናንተ ይህን ያክል ልፋለም፣ ይህን ያክል ልቆጣ፣ ይህን ያክል እንትልም አልችልም። የአብርሃምን ነገር እሱ እኔ ልጨነቅበት በምን አይነት ጉዳይ እንዴት አይነት ጉዳይ እንደተቀበልኩ። ከዛ በኋላ ደግሞ ነገ ከኛ ጋር እንደዚህ ሶስተኛ ሴት እዚች ጋር ትመጪና ሌላ አራተኛዋ ሴት ቁጭ ብለሽ እንደምታይ አንጠራጠርም። ይገባሻል? በዚህ ከቀጠልሽ ምን መሰለሽ ይሄ ሺም ማለት ነው ቤተሰብ። አሁን ሶስተኛ ሴት ማለት አራተኛ ሴት እስክትመጣ ምን ነገር ትጠብቃላችሁ ነው? አረ ሄርሜላ አረ ንቁ እንጂ አረ ንቁ። አራተኛ ሴት እንደምትመጣና አንድ ላይ ለሶስት ሆናችሁ እንደምትከራከሩ እርግጠኛ ከሆንሽ ያው በቃ አራተኛ ሴት እስክትመጣ ድረስ ትለምኛለሽ ማለት ነው። ሌላ አማርኛ የለውም። ጽኑ ፍቅር እኮ ማለት ይሄ ነው። ሌላ ምንም አማርኛ የለውም። ጽኑ ፍቅር የጸና ይህ መሰረቱ ጥልቅ ምናምን ነገር የሆነ ስሩ ሰፊ ምናምን ነገር የሆነ ፍቅር እኔ ፊልም ላይ ራሱ እኮ እንደዚህ አላየንም። የምሬን በህንድ ፊልም እንደዚህ አላየንም። እንደዚህ አይነት ማለት ዓለም ላይ ሊፈጠር ማይችል ነገር እንደዚህ አላየውም። የምሬን ሁሌም ልጅ ነሽ ልጅነትሽን ማመናቸው ግን ተሳይልም። ግን ያስተሳሰብ እኮ ነው። እድሜዋ እኮ ሄደ ቆሰ። 7 ዓመት ከቆያችሁ ኦልሬዲ ቆሰ እኮ። ፍቅርዬን አታምኑም እንጂ ገባሻ? ገቢና ይናገራል ባይዘው ተቀምሻ የምረት ገቢና አይታችሁ ፈረዱ እስኪ። አሁን ከዚህ ሁሉ በኢየሱስ ሩተን በገዛ ቆንጨራው አረዷት። እንዲህ ገቢና ነገር ብሎ እዛችሁ ዝም አላስባላትም ሩተን። እኔ ምን አገባኝ ወደውና ነገር እስከተረገጡ ድረስ እኔ ምን አገባኝ ቤተሰብ። እንዲህ ሩታን ግን አሸማቀቃት። የምሬ ነው አሸማቀቃት። ገቢና ይናገራል። ሩታን እኮ ነው እንደዚህ ያለው፣ ሌላ ሰው አይደለም። ማለት እኔ ሩታ የሚጎላት ነገር ኖሮ ከሆነ ነገር አይደለም። ግን ስለ እድሜ ሲነሳ ሩታን እንዴ በቃ አሁን ወልዳ መነሳቷ ምናምን ነገር በዛ። ኧረ ይሄ በጣም ግፍ ነው። የምሬ ነው አብርሽ። ይሄ ጀስት ዝም ብሎ መቀላለድ አይደለም። ይሄ እንደ ቀልድ አላየውም። እናቀለን እንግዲህ እንዲሁም ሩታ ደህና ላይ እኮ ናት። እንዲሁም ወልዳ የተነሳች ምናምን ነገር አትመስልም። ሸንቀጥ ብላ ፏ ብላን ያለችው። ግን ሩታን በገዛ ቆንጨራ ምናምን ነገር አረዳት አብርሽ። እኔ አዘንኩ። ቆየ ሂዱ ጋር ቆይቷል። ይኸውልሽ ማሳው ወይም ደግሞ ወደ ማሳ የምትሄዱ ከሆነ ጊፍት አንፈልግም። በእውነት ሽጉጥ ልታወጣላችኋለሁ። ከማሳው ወጣ በሉና ደህና ቦታ ሂዱ። እሺ መንቀሳቀሳችሁ። ኧረ ነይ በዚህ ተሳክቶለታል። አባታቸው ጀግና አጨበጨበን። እኛም ደስ ብሎ ምናምን ነገር አጨበጨበን እና ተሳቅ አስቆ ምናምን ነገር። አይ ጀግና አይ ጎበዝ። ብቻ ለማንኛውም አብርሽ በዚህ መልኩ ሩታንና ሄርሜላን ከአጠገቡ አርቋል። ነገም ግን እየተጎተቱ ይመጣሉ በሚያሳዝን ሁኔታ። ይህን እውነት መናገር አልፈልግም፣ ግን ልናገራችሁ ቤተሰብ። ነገም እየተጎተቱ ይመጣሉ ሩታና ሄርሜላ። ምክንያቱም ምንድን ነው ጽኑ ፍቅር አላቸው እነዚህ ሰዎች። በጣም የጸና ፍቅር ለአብርሽ ማይለወጥ ማይቀየር ፍቅር ስላላቸው ነገም እየተጎተቱ ይመጣሉ። አብርሽ በተቻለው መጠን ለማራቅ ሞክሯል። ምንም እንዲሁም አብርሽን መተባበር ነው ከዚህ በኋላ የምር አብርሽን መተባበር ነው። እነሱን ከመምከር አብርሽን መተባበሩ ሳይሻል አይቀርም ቤተሰብ። አሁን እንደዛ መባሉ አይቀርም። እና ለማንኛውም ጋይስ ከዚህ በኋላ ላይፋችንን ያዝግብት እንደዚህ እናደርግ። ተያያዙ ወደፊት ቀጥታ ነው የምንለው። እስክሲኒ አበባ እስክሲኒ ቆንጆ። እኔ ግን ማለት ነው በጣም ያሳቀኝ ነገር እና የታዘብኩት ነገር ምን መሰላችሁ? የእኛ ስራ የሚመጣውን አብርሽ ህይወት ላይ የሚመጡትን ሴቶች መቀበልና መሸኘት ሆነ። በጣም የሚያሰቀኝ ነገር ይሄ ነው። ዛሬ ያስተዋልኩት ነገር ይመጣሉ፣ እንቀበላቸዋለን፣ እንሸኛቸዋለን። ይመጣሉ፣ እንቀበላቸዋለን፣ እንሸኛቸዋለን። ይሄ ነው፣ ይሄ ሰርክል ነው። በቃ ነገ ምንም ሌላ የተሻለ ነገር አጠብቁ ቤተሰብ። በሰላም የሚኖር በፍቅር የሚኖር እንትን እንዳትጠብቁ። ይሄን አብርሽ እስካለ ድረስ
አላቅም ዋና መሪ ተዋናዩ ወይ ይቀር ሌላ ሰው ምናምን ነገር ይሁን ከአብርሽ ሌላ ሰው ይግባና እንደዛ ነው የሚሻለው። ለማንኛውም ግን የዛሬው ቪዲዮ ይህን ይመስል ነበር። ቤተሰቦች ከሞላ ጎደል ተናዳችኋልም ተዝናንታችኋልም ሌላ ምንድን ነው ተምራችኋልም ብዬ አስባለሁ ከኔ ቪዲዮ። እስቲ ከ3 አንዱን ካደረጋችሁ ከተማራችሁ ወይ ከተናደዳችሁ ወይም ከሳቃችሁ ኮመንት ላይ የትኛውን እንደሆናችሁ ኮመንት ላይ አስቀምጡልኝ። እዚህ ድረስ ስለተከታተላችሁ ሁላችሁንም ከልብ አመሰግናችኋለሁ። በቀጣይ ቪዲዮ እንገናኝ። ቪዲዮን ላይክ ያደረጋችሁ ግጡ፣ ኮመንት ላይ ደስ ያላችሁን ነገር ጻፉ። ይመቻችሁ።